ስንመለስ ለአማራ ህዝብ እንግዳ መቀበል፣ ለአማራ ህዝብ ማብላት ማጠጣት ብርቁ አይደለም። በደንብ አውቀዋለሁ። አይደለም በጎል ስራ የመጣውን ህዝብ ሊወጋ የመጣውን ጠላት ና በቤት ወጣጣ የሚል ህዝብ ነው። ደብረ ብርሃን ሲመጣ በጣም እየፈራ ነው የመጣን። ግን እዚህ ያየነው ምንም እንደሌለና ፍቅርና ኢትዮጵያዊነት እንዳለ ነው ያየነውና የምናስቀምጣቸው ፎቶዎች ሪል ናቸው፣ ይቀመጣሉ። ጠባሳ ነው የሚሆኑት። አሉባልታ እንዲህ ተብለህ ነበር፣ እንዲህ ተደርገህ ነበር፣ እጅ ተቆርጦ ነበር፣ ጡት ተቆርጦ ነበር፣ እንዲህ ተደርጎ ነበር የሚባለው ትርክ ምን ያህል እንዳባለን በትክክል ማወቅ አለብን። ዛሬ ደግሞ የምንጽፋቸውን በጥንቃቄ ካላደረግን፣ የምንናገራቸውን እያንዳንዱን ነገር በጥንቃቄ ካላደረግን ይቀመጣል። በቪዲዮ በኦዲዮ በጽሁፍ ይቀመጣል። ልጆቻችን ናቸው የሚያፍሩበት ነገር። ቀጣዩ ትውልድ የሚያፍሩበት ነገር እንዳናደርግ መጠንቀቅ አለብን። አንድነታችን ከዚህ በላይ መጠንከር አለበት። ሰላማችን በበለጠ መብዛት አለበት። እኔ ያየሁትና የሰማሁት ሌላ ነው። ልክ ሲመጣ ወደ አማራ ክልል ልክ ረብሻ አለ እንደዚህ አለ ከቤት እንዳትወጣ ማታማ እስከ 6 ሰዓት ውጭ ነኝ እየሄድኩ ነበረ። አገሪቷን እያየሁ ነበረ። ኧረ በእናትህ ሰላም በሰላም ነው። በቃ አማራ ክልል ሰላም በሰላም እዚህ አካባቢ እየመጣ ነው። የተለያዩ አካባቢ ላይ የመጣ ወጣት ነው። እኛ ማለት ኢትዮጵያ አማራ ክልል ለነበረ ከንቲባው እንደዛው ከኛ ጋር ተዘዋዝሮ ለነበረው በሙሉ ያው ኢትዮጵያ ታመሰግናለች ማለት ነው። የተለያዩ የተዛቡ ትርክቶች ነው። እነኚህ ትርክቶች አማራ ክልል ላይ እንደማይሰሩ ነው። ይባስ ብሎ ደግሞ ኢትዮጵያና ኢትዮጵያዊነት ተገንብቶ በእሴቱ ከነማንነቱ ያየንበት ከተማ በመሆኑ እጅግ አማራ ክልል ላይ የምትገኙ አመራሮች እንዲሁም ህዝቧ እጅግ ልትመሰገኑ ይገባል። ደብረ ብርሃን ከተማ በጎነት ስራ ብቻ ሳይሆን ብዙ ነገሮችን አስተምረውናል። የመጀመሪያው የአመራርነትን ጥበብ በሰፊው ተምረንበታል። ይህ ስል ህዝብን እንዴት ማገልገል እንዳለብን፣ ከህዝብ ጋር ሰው እንዴት ተመሳስሎ መኖር እንዳለበት በሰፊው ተምረናል። የመጀመሪያው መመራት፣ ሁለተኛው ማዳመጥ፣ ሶስተኛው ደግሞ መፍትሄ መፈለግ። ይህንን ሁላችንም በየመጣንበት ክልል በየመጣንበት አካባቢ እነዚህ 3 ነገሮችን ይዘን ሁላችንም በሄድንበት አካባቢ እነዚህ ነገሮች ለህዝባችን ከሰጠን ህዝባችን ነገር የተሻለ ነገር የማይሆንበት የለም ነው ምን ለሁሉም ክልል ወጣቶች የማሳስበው ነገር የመጀመሪያው በየከተማ አስተዳደራችንና በየዞናችን ሁሉም ወጣቶች በበጎ አድራጎት ስራ እንዲሳተፉ የየድርሻችን በአግባቡ እንድንወጣ ነው ምን ከደብረ ብርሃን ከተማ ምን ተምረናል? በየአካባቢያችን አንዳንድ ኢንዱስትሪ ቢኖር በጣም ብዙ ወጣቶችን ማሳተፍ እንደሚቻል በሰፊው ተምረናል። የሁሉም በዚህ ቲም ብቻ ሳይሆን በዛ በሌላ ቲም የሚሄዱም ስላሉ ከነሱ ጋር ስለምንገናኝ እዛኔ ብዙ ብናወራ ይሻላል በሚል ነው። እኔ እዚህ ቦታ ላይ ያየሁት አመራር በላይ ያለው አመራር ለበታችኛው እንዴት እንደሚታዘዝ፣ በታች ያለው ደግሞ ለበላይ ለህዝቡ ህዝቡ እናንተን አዳምጦ እንዴት እንደሚሰማ አይተናል ማለት ይሄንን አግኝተናል። ጠላት ስራ አይፈታም። እሱ ደብረ ብርሃን ስመጣ ያየሁት በጣም የተለየ ነገር ነው እና ይሄንን ጠላት አውቆ ሊያበላሽ በጣም ብዙ ስቴፕ እየሄደ ያለው እውነት እኔ ያየሁት ማለት ነው። እና ይሄንን አይቶ ነው ጠላት ስራ ያልፈተው ለማለት ፈልጋለሁ። እና ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለአማራ፣ ሰላም ለትግሬ፣ ለኦሮሚያ፣ ሰላም ለኢትዮጵያ አጠቃላይ ለማለት ፈልጋለሁ። እግዚአብሔር ሰላሙን ይስጥልን። አብረን ከርመናል ከእናንተ ጋር። እናንተ ደግሞ 15 ቀን ኢትዮጵያን ወክላችሁ አብራችሁ ቆይታችሁ ባህሉንም ሁሉንም ተዋርሳችኋልና እናንተም ስትለያዩ እንደሚከብዳችሁ ተስፋ አደርጋለሁ። እኛም ደግሞ ከኛ ስትለዩን በጣም ቅር እያለ ብዙ ነገር አይታችኋል። አብረን ሰርተናል። የከተማውንም እንቅስቃሴ አይታችኋል። እኛ አሁን እንደ ደብረ ብርሃን ከተማ ብቻ ሳይሆን አማራ ክልልን ወክለን አማራ ክልልን በትንሹ እንድታዩ አድርገን ነው የተቀበልናችሁና እናንተም በዛ መሰረት አይታችሁ ተቀብላችሁ አማራ ክልል ምን ይመስላል፣ ደብረ ብርሃንስ ምንድናት የሚለውን ነገር ተረድታችኋል ብዬ አስባለሁ። እኛውን የደብረ ብርሃን አምባሳደር የአማራ ክልል አምባሳደር
አርገን ነው የላክናችሁ አካባቢያችሁ ላይ ስትመለሱ ማለት ነው። መርጦ የሚዘራው ገበሬ ነው አይደል? ስለዚህ ዘር መምረጥ ያለበት ገበሬ ነው እንጂ ዘር መምረጥ ያለበት ሰው አይደለም። ስለዚህ ሰው በሰውነቱ የሚከበርበት የትም ቦታ ተንቀሳቅሶ የሚሰራበት ኢትዮጵያዊነት፣ ወንድማማችነት፣ እህትማማችነትን አስቀጥሎ የምንሄድበት መልካሙ ጊዜ እንዲመጣልን 24 ሰዓት የምንንቀሳቀስበት ከቦታ ቦታ እንደፈለገን ሰርተን ወጥተን ገብተን ሀገራችንን የምናሳድግበት እንዲሆን እናንተ የደብረ ብርሃን አምባሳደሮች ናችሁ። የድሮዋን ኢትዮጵያ እንድንመልሳት በሄዳችሁበት አካባቢ መልእክት እንድታስተላልፉልን። እኛ በቆይታችሁ ትንሿን ኢትዮጵያ አይተናታል። ከተማችን ደብረ ብርሃን ትናንትና በጣም በከባድ ቅዝቃዜው የምትታወቅ ያለማች ከተማ፣ ሌሎች በርካታ ነገሮች የሚነሱባት የነበረች ከተማ ነች። ለዘመናት ሳትለማ የቆየች ነበረች እና ክብር ምስጋና ይግባው ለመንግስታችን። በጣም ትላልቅ ስራ ተሰርቶ ዛሬ ላይ በከተማችን ወደ 999 አካባቢ የሚደርሱ የሆቴል የፋብሪካ ሌሎችም ፕሮጀክቶች አሉ በዚህ ከተማ ውስጥ ማለት ነው። በፊት የነበሩት ትርክቶች ያለመልማት ትርክት፣ ያለመበልጸግ ትርክት በዚህ ከተማ እየተቀየሩ ነው ያሉት። ወጣቶች እዚህ የመጣችሁት በሚያልፈው እድሜያችሁ የማያልፍ ስራ እንድትሰሩ ነው። ከሁሉም እድሜ በላይ በጣም አክቲቭ በደንብ የምንንቀሳቀስበት ሞራል ያለን በቂ ጉልበት ያለን ወጣትነት እድሜያችን ነው እና ወጣትነት እድሜያችን ዞር ብለን ስናየው በተለይ ለሀገር ራሳችሁን ለመቀየር ለመበልጸግ ብቻ ሳይሆን ለሀገር ምን ሰራሁላት በወጣትነቴ ብላችሁ ስትጠይቁ ያንን መልስ የሚሰጥ ስራ እየሰራችሁ ነውና እናንተ እድለኛ ናችሁ ማለት ነው። እዚህ ከተማ ከመጣችሁ ጀምሮ አንደኛ ፍቅርን አሳይታችሁናል ለኛ። እናንተ ትንሿን ኢትዮጵያ ተሸክማችሁ ወደ ከተማችን አንጥታችሁ ፍቅር አሳይታችሁናል። ሁለተኛ የሥራ ባህልን አሳይታችሁናል። በርካታ ነገር ሰርታችኋል። ሳትጸየፉ አረጋውያንን ቀርባችሁ መግባችኋል፣ ተጠቅታችሁ አገልግላችኋል፣ ምርቃትን ተካፍላችኋል፣ ወስዳችኋል፣ ሁሉንም ነገር አድርጋችኋል እና ኢትዮጵያዊነት ድንበር የለውም። ዘር እየተመረጠ የሚታይበት ዘር እየተመረጠ አገልግሎት የሚሰጥበት አይደለም እና በዚህ በጣም በጣም እንኮራባችኋለን። እናንተ ጀግና ወጣቶች ከዚህ በኋላ የኢትዮጵያ መጥፎ ትርክት የምትቀብሩ ናቸው። አማራ ብቻ አይደለም ትርክት የተተረከበት፣ ሁሉም ብሔር ትርክት ተሰርቶበታል። ምክንያቱም ጠንካራ ሀገር እንዳንሆን፣ ምክንያቱም ስንፈርስ እንደምናንስ ስለሚያውቁ፣ ምክንያቱም ስንጠነክር ወገብ ሲኖረን ስንፈረጥም እንደማይችሉን ስለሚያውቁ፣ ስለዚህ እነዚህን ትርክቶች የምትቀብሩ ትውልድ ሁኑ። ወጣቶች አገልግሎታቸውን ከመስጠት ጎን ለጎን የከተማዋን ኢንዱስትሪዎችና ፋብሪካዎች እንዲጎበኙ ያደረጋችሁት ጥረት በእውነቱ የሚደነቅ ነውና ምስጋና ያስፈልጋችኋል። ይህ ወጣቶች ዘና እያሉ ሀገራቸውን የማልማት እንቅስቃሴዋና የአካባቢውን አቅም ባይናቸው እንዲያዩ እውቀት እንዲያገኙ ያስቻለ ታላቅ ስራ ነው። በእውነቱ ከስራው ባሻገር ወጣቶች እርስ በርሳቸው እንዲቀራረቡ፣ ልዩነታቸውን አስወግደው የኢትዮጵያዊነት ገመዳቸውን እንዲያጠነክሩ ያዘጋጇቸው መድረኮች ደግሞ በእውነቱ እና ያደረጋችሁት ድጋፍ ደብረ ብርሃንን በእውነትም የፍቅርና የሰላም ከተማነቷን ያስመሰከረ ነው።